ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች የቀይ ባህር አፋሮችን ጉዳይ የምናነሳ የሆነው ወንድማማቾች አሁን የተሸኙበት መረጃ አለ። እነዚህን ጉዳዮች መንግስት የማስከበር ዘመቻ በወሰደው ማለት ነው እንዲሁም መሰረተ ልማቶችን ጽንፍ እዞ በሚንቀሳቀሱ አውድሞታ ይህን ጉዳይ ሁሉ የምንዳስስ ይሆናል። ወደ ቀዳሚ መረጃችን ከማለፋችን በፊት ቤተሰብ የሆናችሁ ላይክ በማድረግ ጀምሩ ዘንድ በአክብሮት እንጠይቃለን፣ ለሌሎች መረጃው እንዲደርስ ማለት ነው። ወደ ቀዳሚው መረጃ ቀጥታ የምናልፈው በሰሜን ጎንደር ዞን ደሳሌ አስረሴ እና ወልዴ አስረሴ የአንድ ቤተሰብ ወንድማማቾች መንግስት ህግ የማስከበር ዘመቻ በወሰደው ከሰላም ይልቅ ጦርነትን የመረጡት እስከ መጨረሻው ተሰናብተዋል ማለት ነው። መንግስት ተደጋጋሚ የሰላም ጥሪ ቢያቀርብ እነዚህ ወንድማማቾች ከአንድ ቤተሰብ እንግዲህ ተሰናብተዋል። መንግስት በሩን ክፍት አድርጎ ለሰላም መንገድን ለመረጡት እየተቀበለ ይገኛል። ነገር ግን እነዚህ ከሰላም ይልቅ ወደ ተለየለት ወደ ጽንፍ ይዘው እየተንቀሳቀሱ ለሚገኙት ህግ የማስከበር ዘመቻው አሰናብቷቸዋል ማለት ነው። ቀጥታ እዚህ ጋር ቀጥታ የምናነሳው አንድ እጅግ አንገብጋቢ የሆነ ጉዳይ አለ። በሰሜን ወሎ ዞን ጋዞ ወረዳ ስታይስ ከተማ አስተዳደር መሰረተ ልማቶችን በግፍ የህዝብ መገልገያ ተቋማትን አውድመውት ወጥቷል ማለት ነው። እጅግ በጣም አሳዛኝ ጉዳይ ነው። ይሄ መሰረተ ልማት የአንድ ግለሰብ ወይ የአንድ ተቋም አይደለም፣ የመንግስት አይደለም፣ የማህበረሰብ የሚገለገልበት ተቋም ነው። ከወደሙት በርካታ ተቋማት ውስጥ 55 በላይ የሚደርሱ ቢሮዎች ወድመዋል። 24 ሞተር ብስክሌት ወድመዋል። አንዱ ዳብል ፒክአፕ ወድሟል። 486 የመስኖ የሚሰራጭ የአፈር መዳበሪያ መንግስት ያቀረበው ማለት ነው ጥቅም ውጭ አድርገውትና ዘርፈውት ወጥተዋል። ይህም በገንዘብ ሲተመን 3 ሚሊዮን 680 ሺህ ብር የሚያወጣ መሆን ተዘግቧል ማለት ነው። እጅግ የሚያሳፍርና የሚያሳዝን ጉዳይ ነው። ይህ ብቻ አይደለም። 6180 ሊትር ዘይት ለማህበረሰቡ ወይም ለከተማ ነዋሪዎች የሚሰራጨውም ይህም በዘረፋና አውድመውት ወጥተዋል። 38 ኩንታል የስኳርም እንዲሁ በተመሳሳይ መልኩ ዘርፈውት ወጥተዋል ማለት ነው። እጅግ ከሚያሳዝነው መሰረተ ልማቶች ተቋሞች በአጠቃላይ ጥቅም ውጭ ሆነዋል። የህዝብ መገልገያ ተቋማት፣ አስተዳደሮች፣ ፖሊስ ጣቢያዎች፣ ጤና ጣቢያዎች እንዲሁም ደግሞ የከተማ አስተዳደሮች በአጠቃላይ ጥቃቅን አነስተኛ ማከፋፈያ ቢሮዎች አጠቃላይ አውድመውት ነው የወጡት። ይህ የአማራ ህልውና ትግል ማለት እንዲህ ከሆነ ከባዳ በላይ ባዳ አመላካች ጉዳይ ነው። እዚህ ጋር የምናነሳው እጅግ አንገብጋቢ የሆነ ጉዳይ አለ። የቀይ ባህር አፋሮች ወይም ደግሞ የአሰብ አፋሮች በእጅጉ በትኩረት ከምናነሳቸው አንዱ ዩኒፎርማቸው በተመለከተ ነው። የኛ ዩኒፎርም የኛ ወታደሮች የሚለብሱ ግሪኒ ወይም ደግሞ የአካባቢው መሰረት ባደረገ መልኩ ነው። እነሱ ደግሞ ከመልክዓ ምድሩ ከአፈር ጋር የሚመሳሰል ነው። ስለዚህ ይህ ጦርነት የማይቀር ጉዳይ አመላካች በርካታ መረጃዎች እየወጣ ይገኛል። መንግስትም ይህን ጉዳይ እየገፋበት ይገኛል። ስለዚህ ኢቨን እንኳን ቢጀመር መንግስት አስቀድሞ ዩኒፎርም ማዘጋጀት እንዳለበት እኔ በግሌ የሚያመላክት ብዙ ነገር አለ። የኢትዮጵያ ድንበር ተሻገር ወደ ሻዕቢያ ድንበር መሻገራችን አይቀሬ ጉዳይ ነው። ለዚህ ደግሞ የኢትዮጵያ ዩኒፎርም መከላከያ ማዘጋጀት አለበት። ምክንያቱም የኛ ግሪነሪ ወደ አፈሩ ከሚመሳሰል ወይም ደግሞ የአሰብ አፋር ከሚለብሱት ጋር ቢመሳሰል የሚል አመላካች አስተያየት ማቅረብ እፈልጋለሁኝ። ይህን የምልበት ዋነኛ ምክንያት ይህ ጦር አይበል እንጂ ቢጀመርና ቢቀጥል የሀገራችን መከላከያ ሰራዊት መሻገሩ አይቀርም። ስለዚህ ሲሻገር ግድ የነሱ መመሳሰል አለበት። ደግሞ በእኛ ድንበር ብቻ ተለክቶ የሚቆም አይደለም። እስከ አሰብ ጫፍ መራመዱ አይቀርም። ለዚህ ደግሞ የባህር ኃይል እየተዘጋጀ ነው። በተለይ በሰሞኑ በከፍተኛ ሁኔታ በማሰልጠን የሚገኘው የኢትዮጵያ የባህር ኃይል በራሻና በፈረንሳይ በቅንጅት የሚያደርጉ ስልጠና እጅጉን እየገፋበት ይገኛል። ይህ ብቻ ሳይሆን የሱዳን ፈጥኖ ደራሽም በሻዕቢያ የተቃጣበት ሁሉ አጠፋ ምላሽ ለመስጠትም በእጅጉ እየገፋበት ይገኛል። ስለዚህ ጫፍ የደረሰች ይመስላል ሻዕቢያ። ለዚህ ደግሞ ሁላችንም በርብርብ መዘጋጀት ይጠበቅብናል ማለት ነው። ሌላኛው ጉዳይ የሸኔ መረዘራሽ መንግስት ህግ የማስከበር ዘመቻ በወሰደው አሰናብቷል። እንዲህ የምንመለከታቸው ቀሮች ደግሞ በምርኮኛ መልኩ ገቢ አድርጓል ማለት ነው። ስለዚህ በተለያየ አቅጣጫ መንግስት ህግ የማስከበር ዘመቻው እየወሰደ የህልውና ጉዳይ የሆነው የባህር የአሰብ ጉዳይም እየገፋበት ይገኛል ማለት ነው። በተለይ በሰሜን ወሎ አሁን የደረሰው ግፍ
እጅግ ከሻዕቢያ ያልተናነሰና ከህወሓት ያልተናነሰ ግፍ ነው የተሰራው። የአማራ ህልውና ጉዳይ እንታገል ተብለው እንደዚህ አይነት አሰቃቂ ሁኔታ ማድረጋቸው። ኢሳያስ ደግሞ በምስራቅ ኢትዮጵያ ሲንቀሳቀስ የነበረው የሸኔ ታጣቂ በሰሜን ሸዋ መደምሰሱ መንግስት ሌላኛው እጅግ የሚገርም ብስራት ይዞ ለመጣን እናመሰግናለን። በተለያየ አቅጣጫ መንግስት ህግ ማስከበር ዘመቻውም እየወሰደ ህግ የማስከበር ዘመቻውም አጠናክሮ እየገፋበት ይገኛል። ሌላኛውና ዋነኛው እኛ የሚጠበቀው መንግስት ያቀርበልን የሰላም አማራጭ መቀበል ብቻ ነው። ከዛ ውጭ የሚመጣ የለም። ላብነት ያህል በሰሜን ጎጃም አቸፈር ሰጠይትነት የሚባል መንግስት ያቀርበልን የሰላም ጥሪ ተቀብሎ በሰላም ገብቷን እናመሰግናለን። በሰላም አትራፊዎች ነን። ከሰላም የሚመጣ ለውጥ የለም። ደግሞ 4 ኪሎ ምናምን አይታሰብም፣ አትስወት። ስለዚህ መንግስትም ለዚህ ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ውድ ቻናል ተከታታዮች ቤተሰቦቻችሁ ላይክ በማድረግ ሌሎች እንዲዳረስ አብሮነታችሁ ተገልጹ ዘንድ በአክብሮት እንጠይቃለን። ሰሞኑን እንግዲህ በባህር ዳር እንግዲህ በሚገርም ሁኔታ የአፍሪካ መሪዎችና ምሁራን ስለ አፍሪካ ሰላምና ጸጥታ የሚመክሩበት 11ኛው የጣና ፎረም ከጥቅምት 14 እስከ 16 በባህር ዳርና በአዲስ አበባ የሚካሄድ ይሆናል። በዚህም እንግዲህ በባህር ዳር እንግዶች እየገቡ ይገኛሉ። ከተማ እጅግ ከውበት በላይ ውበት ደምቃለች ማለት ነው። ስለዚህ በዚህ በውቢቷ ባህር ዳር እንግዶች መልካም ቆይታ እንዲሆንላቸው ከወዲሁ መመኘት እንፈልጋለን። ሀገራችን የሚፈልገው በሰለጠነ መንገድ በምክክር እንጂ በነፍጥ የሚመጣ ለውጥ የለም። ሀገራችን በርካታ ታሪክ ጠገብ ነች። ታሪክ ጠገብ የሆነችበት በልማት አይደለም፣ በጦርነት ታሪክ ጠገብ ነች። ላብነት ያህል ከበርካታ መሪዎችን ወደ ኋላ ተመልሰ ማንሳት ይቻላል። ላብነት ያህል ደርግን ብናንሳ በደርግም በጦርነት መጣ፣ በጦርነት ሄደ። አንድ መሰረተ ልማት የሰራው የለም። እዛ በፊት ያሉትን ማንሳት ይቻላል። ነገር ግን በጦርነት ምግብ አይሆንም፣ የሚመጣ ለውጥ ደግሞ የለም። እስካሁን ድረስ ድህነታችን ታቅፈን በጦርነት አገር የሚለማ ይመስል በበርካታ አቅጣጫ አሁን ለምሳሌ የሸኔ ተላላኪ፣ የፋኖ ተላላኪ፣ የህወሓት ተላላኪ ድምሮ ሻዕቢያ ሆኖ ነው የተገኘ። አለቀ። ከዛ ውጭ የሚመጣ ለውጥ የለም። ከሻዕቢያ ጀርባ ደግሞ ግብጽ። ስለዚህ የባህር በር ሲነሳ የሚከነክናችሁ አላችሁ። እነዚህ ድምር ውጤት ስለሆነ ነው። ስለዚህ ውድ ቻናል ተከታታዮች በሰላማችን አስጠብቀን ልማታችን እናፋጥን። ስለዚህ ይህ ደግሞ ሻዕቢያ ምንም ያህል ብትንፈራገጥ የምታመጣው ለውጥ የለም። መንግስትም ይህን በጥንቃቄና በተናበበ ሰለጠነ መንገድ እየገፋበት ይገኛል። ቅድሚያ ግን ለሰላም ሰጥቶ በመቀበል በሰላማዊ መንገድ ክልላችን ሀገራችን እናልማ ብሎ መንግስት እየሰራ ነው የሚገኝ። ክልል በተለያየ አቅጣጫ አላችሁ። ስለዚህ ውድ ቻናል ቤተሰቦች ለሰላም ዘብ እንቁም፣ ለሰላም ቅድሚያ እንስጣ። ሰላም አሻፈሬ ለሚለው ደግሞ የተዘጋጀለትን ዱላ ይቀበላል ማለት ነው። በሌላ ቪዲዮ ተመልሰን እስክንገናኝ መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው።